ተጠንቀቁ። አረማመዳችሁ ላይ፣ አካሄዳችሁ ላይ፣ ትምህርታችሁ ላይ፣ ያመናችሁት ነገር ፕሮቴክት አድርግ። እውነትህን ጋርድ አድርግ። የተከፈተ በር ሁሉ ከጌታ አይደለም። የተደረገ ምልክት ሁሉ የጌታ አይደለም። ኢየሱስ የሌለበት ሌላ ነገር ፕሮሞት የሚያደርግ ወንጌል የለም። ሁሉንም ነገር አይነን ጨፈነ ከጌታ ነው ከጌታ አይደለም እያልክ አትዘልቀውም። ባይዘዌ ጸልይ አታስቀረውም። እና ራስን ነው መጠበቅ ያለብህ። ፊርም የሆነ ስታንድ ይዘህ ወደ ዓለም ተላልፋችሁ አትሂዱ በፍጹም። እና ሁሌ ዝግጁ ነው። ጠዋት ስትነሳ መሳሪያን ወልውል፣ የእምነት ጋሻህን ወልውል፣ ጥሩርህን ወልውል፣ የራስ ቁርን አስተካክል፣ ሬዲ ሁን። እንዳያስቷችሁ ተጠንቀቁ። የሚያስታችሁ በደጅ አለ። እንዳትስቱ። በወንጌል እውነት ላይ ጸንታችሁ ቁሙ። እንዳያስቷችሁ፣ አይናችሁን ከተከላችሁበት ቦታ እንዳይነቅሉባችሁ፣ ዳይቨርት እንዳታረጉ። የእውነት ለውጥ፣ የእውቀት ለውጥ፣ የአቋም ለውጥ፣ የእምነት ለውጥ እንዳታረጉ። እንዳያስቷችሁ፣ አሳች በደጅ አለ። ተጠንቀቁ፣ እንዳትሳሳቱ። ወደ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በጣም በትህትና ጠገባቸው ለሰው ጌታችን ተመልሶ ይመጣል በሉት። ከላይ ጀምራችሁ ከቁጥር 4 እስከ 8 ድረስ ምልክቶች ተቀምጧል። የዘመኑ መጨረሻ ምልክቶች። በዘመኑ መጨረሻ ላይ ምንድነው ምልክቶቹ? ምልክቶቹን ኢየሱስም እንደዚህ አላቸው፣ ምንም እንዳያስታችሁ ተጠንቀቁ። ጎናቸው እርስ በትህትና ተጠንቀቅ በሉት። እንዳትስት ተጠንቀቅ በሉት። ኢየሱስ ምንድነው የዘመኑ መጨረሻ ምልክት? ማንም እንዳያስታችሁ ተጠንቀቁ። እናንተ ለማን ይሄንን እየተናገረ ያሉ? ለደቀ መዛሙርቱ፣ ለተከታዮቹ፣ የእርሱ ነን ለሚሉ ለነሱ እንዳትስቱ፣ እንዳያስቷችሁ ተጠንቀቁ። በእኔ አትሰናከሉም፣ እኔ አላስታችሁም፣ እንዳያስቷችሁ ተጠንቀቁ። የሚያስታችሁ በደጅ አለ። እንዳትስቱ። በወንጌል እውነት ላይ ጸንታችሁ ቁሙ። እንዳያስቷችሁ፣ አይናችሁን ከተከላችሁበት ቦታ እንዳይነቅሉባችሁ፣ ዳይቨርት እንዳታረጉ። የእውነት ለውጥ፣ የእውቀት ለውጥ፣ የአቋም ለውጥ፣ የእምነት ለውጥ እንዳታረጉ። እያወራ ያለሁት ስለ ዲኖሚኔሽን አይደለም። እያወራ ያለሁት በክርስቶስ ኢየሱስ ስለማመን ነው እየነገርኳቸው ያለሁት። እንዳያስቷችሁ አሳች በደጅ አለ። ተጠንቀቁ አለና ብዙዎች እኔ ክርስቶስ ነኝ በማለት ይመጣሉ። አሁን የመጨረሻው ዘመን እኮ ነው። እኔ ከሄድኩ በኋላ እኔ ያለውማ አይመጡም ማለት እኔ ያለዋ እኔ ከሄድኩ በኋላ እኔ ክርስቶስ ነኝ ብሎ ይመጣሉ። ስለዚህ እኔ ስመጣ ያስታውቃል። የእኔ አመጣጤ አለ። እነሱ ግን በየቦታው ብቅ እያሉ እኔ ክርስቶስ ነኝ ተከተለኝ ይላሉ። እንዳትሳሳቱ። ኢየሱስ ሲመጣ ከሰማይ ነው የሚመጣው፣ ከጎን አይመጣም። ከጎን ብቅ የሚል ኢየሱስ የለም። ከዚህ በኋላ ከሰማይ ነው የሚመጣው። ከቅድስት ድንግል ማርያም እንደተወለደው ከዚህ በኋላ እንደገና የሚወለድ የለንም። ከብሮ የሚመለስ ነው ያለን። እንዳትሳሳቱ፣ እንዳያስቷችሁ። ከጎን ብቅ እያለ እኔም ጋር አለ፣ አግኝቼዋለሁ፣ ተገለጠልኝ፣ ሌሊት አብሮ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ። በስሜ ምን ማለት ነው? በስልጣኔ ማለት ነው። ባይዘው የት ድረስ ይሄዳሉ? ያመኑትን ወይንም የተመረጡትን ለማሳት ምልክቶችን ሁሉ ከሰማይ ያደርጋሉ። በስሜ ይመጣሉ ማለት ዝም ብሎ እኔ ክርስቶስ ነኝ አይደለም የሚለው ምልክት ሁሉ ያደርጋሉ። አንዳንዶቹ ምልክት የሚታይ ነገር ያደርጋሉ። እና እንዳትሳሳቱ ከሐሰተኛው መንፈስ ተጠንቀቁ አላቸው። ማን ነው የሚለው? ደቀ መዛሙርቱን። እነማን ናቸው እነዚህ ደቀ መዛሙርት? ጴጥሮስ፣ ዮሐንስ፣ አዕማድ የምንላቸው ኢየሱስ እግር ስር 3 ዓመት ተኩል የተቀመጡት ነው። ተጠንቀቁ። አረማመዳችሁ ላይ፣ አካሄዳችሁ ላይ፣ ትምህርታችሁ ላይ፣ ያመናችሁት ነገር ፕሮቴክት አድርግ። እውነትህን ጋርድ አድርግ። የተከፈተ በር ሁሉ ከጌታ አይደለም። የተደረገ ምልክት ሁሉ የጌታ አይደለም። ኢየሱስ ክርስቶስን መካከለኛ ያላደረገ ነገር በሙሉ ከጌታ አይደለም። ምንም ነገር ከሆነ ክርስቶስን መካከል ማድረግ አለበት። አዎ ሰዎችን ማዳን አለበት። አማኞችን ማነጽ አለበት። ኢየሱስ የሌለበት ሌላ ነገር ፕሮሞት የሚያደርግ ወንጌል የለም። እሱ ልዩ ወንጌል ነው። እኔ ክርስቶስ ነኝ ብለው ይመጣሉ። እንደውም ላንብብላችሁ እስቲ ቁጥር ስንት መሰላችሁ? 24 እዚሁ 24 ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉና ብሎ ቢቻል ቀላል አይደለም አይደል? የተመረጡትን ማሳት ግን ይሞክሩታል። ደጅ ያለውማ ስቷል፣ የሳተ ደግሞ አይስትም። ታርጌቱ ቦርናጌን ሆኖ ቢቻል ይለና ምንድነው የሚለው? የተመረጡትን ለማሳት ሲሉ ታላላቅ ምልክቶችንና ታምራትን። ማን ነው ይሄንን የተናገረው? ጳውሎስ ነው እንዴ የተናገረው? ጴጥሮስ ነው እንዴ? ጌታችን ኢየሱስ ክርስቶስ እንደዚህ ያለ
ታላላቅ ተአምራትን ያደርጋሉ አለ። ምን ለማድረግ? ለማሳት። ስፒሪት ሻርፕ መሆን አለበት። በምንድን ነው የምንለየው? እውነትን ልብ ውስጥ መሸሸግ አለብህ። ሁሉንም ነገር አይነን ጨፍነ ከጌታ ነው ከጌታ አይደለም እያልክ አትዘልቀውም። እውነት አለ መለያ። የእግዚአብሔር ቃል አለ ዲዘርኒንግ ስፒሪት የሚሰራበት። አይ እንደ ክርስቶስ ኢየሱስ ወንጌል እንደ ተሰበከልን እውነት ካልሆነ ኖ የእግዚአብሔርን ቃል ከፍተ ነው ሚዛን ላይ የምታስቀምጠው። እንደ ኤፌሶን ቸርች ሐዋርያት ሳይሆኑ ሐዋርያት ነን ያሉትን ለይተህ አውቀሃል። በምን? በትምህርታቸው። ጳውሎስ እዚህ ጋር የሆነ ነገር አደረገው፣ እነሱ የሆነ ነገር እዚህ ጋር አደረገው። በምን ለያቸው ሲል በትምህርት ለያቸው፣ አወጣቸው ከመሃል። ዊችክራፍት የተመረጡትን እንኳ ቢቻላቸው ለማሳት ታላላቅ ምልክቶችንና ተአምራትን እንኳን ያደርጋሉ። ስለዚህ መጀመሪያ እናንተ ተጠንቀቁ። ኢየሱስ ባይዘው ቸርች ነው አይደል የተናገረው። መጀመሪያ ምን እናርግ ጌታ ሆይ ሲሉት እናንተ ተጠንቀቁ። ከዛ ወደ ደጅ ወጣ። ሌላ ምልክት አለ። ቸርች አካባቢ የሚኖረው ምልክታው እኔ ክርስቶስ ነኝ እያሉ ይመጣሉ። እኔ ክርስቶስ ነኝ እያሉ ይመጣሉ። ሌላኛው ምልክት ደጅ። አንብቡት የሚቀጥለውን ቁጥር። ስለ ጦርነትና ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። አሁን ስለ ጦርነት አትሰሙም እንዴ? ይህ ሊሆን አለ ጌታ ኢየሱስ ግድ ነው። ባይዘዌ ጸልይ አታስቀረው እና ራስን ነው መጠበቅ ያለብህ። ፊርም የሆነ ስታንድ ይዘህ ዓለማው ይታመሳል ብሎ ነገረን እኮ የዓለም ፈጣሪ ጌታ ኢየሱስ ክርስቶስ እንደዚህ የያዛት ኢየሱስ እንደዚህ ያለ ይታመሳል። ለምን? ዓለሙ ሁሉ በክፉ ተይዟል። የሰው አመፀኝነት እንደሆነ ታውቃላችሁ? የሰው ክፋት እኮ ነው። ሰው ምን ያክል ክፉ እንደሆነ የምታየው መመገቢያ አይሰራም፣ ማጥፊያ ይሰራል። ዓለምን 3 የሚያጠፋ ሰርቻለሁ ይላል። ሊያስፈራራ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ነው የነገረን። ጦርነትና ስለ ጦርነት ወሬያው ይናፈሳል። አሁን እናንተ ሻይ ልጠጡ ስትቀመጡ ምንድን ነው የምታወሩት? እንትን የምትባለው ሀገር እንትን እንደበደበች እና እንጸልያ ምን እንዲሆን በቃ እግዚአብሔር እንዲያስረው ደስ ይለናል ቢያስረው። ጌታ ግን እንደዚህ ያለ የግድ ነው። አገራው እንዲህ ነው የሚተራመሰው። እናንተ እንዳትደናገጡ። ይሄ የምጡ ጣር መጀመሪያ ነው። በቃ እኛ ምን እናርግ እንዳንል ቀድሞ ጌታ ነግሮናል። አትደናገጡ። ይሄ ምልክት ነው። ጌታዊ ነገሩ ግን እንዴት ነው የሚሆነው ሲሉት ዓለም ይተራመሳል ሲላቸው ባይዘው በዛ ዘመን የተፈጸመ አለ፣ በዚህ ዘመን ደግሞ የሚፈጸም አለ። የአመጽ ልጅ በቤተ መቅደስ ላይ ቆሞ ስታይ አይደል ያለው? የዛን ጊዜ አንባቢ አስተውል። ምን ማለት ነው ቃሉ? የአመጽ ልጅ ትንቢተ ዳንኤል ላይ ነው ያለው። ባይዘው ጌታ ኢየሱስ ክርስቶስ ድጋሚ ጠቅሶት ነው ማቴዎስ 24 ላይ የአመጽ ልጅ በቤተ መቅደስ ቆሞ መሃል ላይ ገብቶ ቆሞ ስታይ የአመጽ ልጅ ያለው ሮማዊ ወታደር አንድ ወታደር ነው። ባይዘው መጀመሪያ እሳቱን የለኮሰው ይዞ የሰከረ ወታደር እሳት ይዞ ገባ። እሳት ይዞ ገብቶ ለኮሰው። ልክ እሱን ስታይ አንባቢ አስተውል። የዛን ቀን ትዝ ይበላችሁ አለ ጌታ ኢየሱስ። የዛን ጊዜ ተጠንቀቁ አለ። በቃ ዋችፉል፣ አይናችሁ ንቅት፣ ኮንሽስ ጠብቁ። ዓለሙ ሁሉ በክፉ ተይዟል። ቤተ ክርስቲያን ተስፋ ኢየሱስ ነው። የአማኞች ተስፋ የጌታ ዳግም መመለስ ብቻ ነው። ሌላ ተስፋ የለንም፣ አንፈልግም። ውሸት ነው ደግሞ። ይሄው መጽሐፍ ቅዱስ ሙሉን ነገረን። ጦርነትና የጦር ወሬ ትሰማላችሁ። እሱ የምጡ ጣር መጀመሪያ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ። አሁን ከዚህ የተሻለ ጊዜ ያለ ይሄንን ቃል ለመተርጎም አሁን ምን ማብራሪያ ይፈልጋል? ይሄ ቃል ዝም ብለህ ሴድኔን ከፍተህ መቀመጥ ነው። ያልተጣላ አገር ምን አለ? ህዝብና ህዝብ ያልተነሳ ማን አለ? ከዛ ቀጥሏ ከ9 እስከ 14 በዚያን ጊዜ መቼ ይሄ ሁሉ ነገር ሲከናወን እንዳትደናገጡ፣ እንዳትፈሩ፣ ዋችፉል ሁኑ። ፕሬየር ህይወታችሁ ላይ ቅዱስ ቃሉን አጥብቆ መያዝ። 3 ዓመት ተኩል ሙሉ ከኔ የሰማችሁትን ነገር አጥብቃችሁ ያዙ። አትደናገጡ። መደናገጥ መፍትሄ አይደለም። ከዛ ቁጥር 9 በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ከዛስ ይገድሏችኋል። ከዛ በስሜ ምክንያት በህዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ይሄ ሲቃይና መከራ ይመጣል፣ እናንተ ግን እንዳትደናገጡ። በዚያን ጊዜ ብዙዎች ይሰናከላሉ አለና እርስ በርሳቸው አሳልፈው ይሰጣጣሉ፣ ይጠላላሉም። አንዱን አሳልፎ ይሰጣል። ቻሌንጁ ሲመጣ በጣም ፊልተር ያደርገዋል። አንዱ ወንድሙን አሳልፎ ይሰጣል፣ ይማግደዋል። ዓለም ላይ ማርኬት ላይ ያወጣዋል፣ አሳልፎ ይሰጠዋል። ይጠላላሉ። በጌታ የሆነ ጎን ለጎን ሆኖ ይጠላላል፣ አሳልፎ ይሰጣል። ስለዚህ አጠገባቸው ያለው ሰው ድካም ካለበት ለራሱ ነገሩት። ለሶስተኛ ሰው መንገር ኃጢአት ነው። ሰምታችሁኛል? አሳልፎ መስጠት እዩት፣ ምልክት ነው ጌታ ኢየሱስ ክርስቶስ ያለው። የፈለገ ቢደክም የፈለገ ብታበላሽ እህትና ወንድም ነው የሚሻሉ። ቤት ውስጥ
የሆነ መከራ ቢደርስብኝ ሮጦ ዋጋ የሚከፍለው እሱ ነው። ምንም አይነት ሜዥር ላይ የሚወስድብኝ እኔን ገንዘብ ለማድረግና ለማዳን ለማሳደግና ለማብሰል እንጂ ሊገለኝ ፕሮግራም አያረግም። ወንድሜ ከሆነ እህቴ ከሆነች እንደሱ አታረግም። ይሄኛው ቤተሰብ ደግሞ ከዛም ይበልጣል። በክርስቶስ ደም የታሰረ ቤተሰብ ሊያቆስልህ ይችላል። አጠገብ ያለው ወንድምህ ግን ስቲል ወንድም ነው። ደም ልታስወጣሽ ትችላለች እህትሽ ግን ስቲል እህትሽ ናት። እና እህትነቷን ከዛሬ ጀምሮ ሰርዣለሁ ብትሄደሽ ፍርድ ቤት ደሙን ትቆርጫዋለሽ። እህቴ አይደለችም። በፍርድ ቤት ተለያይተናል። ከአንድ እናትና አባት መወለድን እሱ ልትክደው አትችልም። የሆነ ቦታ ላይ የፍርድ ቤቱ እንትን ሁሉ ይጠፋባል። እህቴን ናፈቀችኝ ትላል። አልፈልገውም ያልከው ወንድም ሚሳረኪዋለሁ ናፍቆኛል። ምን አባቴ ልጅ ሆኖ የሚያበላሽ ይኖራል። መክሮ ማስተካከል ነው። ቤታችን ይሄ ወንድሞቻችን እህቶቻችን እዚህ ያለ ነው። ወደ ዓለም ተላልፋችሁ አትሂዱ በፍጹም። አንድ አባት አለን አብ። ይሄ ሁሉ ፋሚሊ ከሱ ስር እስከ መጨረሻ የሚጸና ግን እርሱ ይድናል። ይሄ ፍቅር ይቀዘቅዛል ምናምን ካለ በኋላ እስከ መጨረሻ የሚጸና እርሱ ይድናል። እስከ መጨረሻ የሚጸና እርሱ ይድናል ምን ማለት ነው? አሁን በ70 ዓመተ ምህረት አሁን መከራው ሲመጣ አሁን ሽሽታችሁ አሁን ይሄ እንትኑ ቀን የጥፋቱ ቀን ስትሸሹ በሰንበት ቀን እንዳይሆንባችሁ ጸልዩ። ለምን መሰላችሁ? በሰንበት እንዳይሆን ጸልዩ ማለት አይሁዳዊ በሕጉ በሰንበት ቀን ከ80 ኪሎ ሜትር በላይ መሄድ አይፈቀድለትም። እና በሰንበት ከሆነ ታውቃለህ ደብረ ዘይት ጋር ሄደህ ትቆማል። ይደርሱባል። በጣም ከሮጥ ከሞጆ ድረስ ነው የምትሄደው። ከዛ ሕጉ አይፈቅድም ብለህ ስትቆም እና በሰንበት እንዳይሆን ጸልዩ ሽሽታችሁ። ከዛ ወደ ተራራ የወጣ ደግሞ እንዳይመለስ ይጸልይ። በተራራ ላይ ያለ እንዳይመለስ፣ ቤቱ ሰገነት ላይ ያለ ደግሞ እንዳይወርድ ይጸልይ። በዛን ቀን ሴቶች ነፍሰ ጡር እንዳይሆኑ ይጸልዩ። እነዚህ ነገሮች በሙሉ ከሕጋቸው ከስርዓታቸው ቀድሞ በሙሴ በኩል ከተሰጠው ሕግ አንጻር የተነገሩ ትምህርቶች ናቸው። ምን ማለት ነው? ሬዲ ሆኑ ነው። በቃ ጌታ ኢየሱስ እየተናገረ ያለው ሬዲ ሆነ፣ የተዘጋጀ እኔ የምመጣ ቀናው በጣም ብዙ ነገር ውስጥ ካለ አትሄድም፣ አንቆ ያስቆመሃል ነው። እና ለመሄድ ለመነጠቅ የተዘጋጀሁን በክርስቶስ ኢየሱስ አምነሃል። በወንጌል እውነት ብርሃን ውስጥ ነው ያለው። እንግዲያው ጽና በሱ ያዘው እንዳትለቅ። እስከ መጨረሻ የሚጸና ነው የሚድነው። ምናልባት ደግሞ አንድ ቀን ወስናለሁ ምትል ድንገት ነው ጌታ የሚመጣው እንደ ሌባ። ቀጠሮ አይሰጥም። ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። የሚመጣበትን ቀን ቢናገር በዚህ ዓመተ ምህረት በዚህ ቀን እመጣለሁ ቢል ባይሰው ወይ ሰው እስከ ዋዜማው ድረስ እንደፈለገ ኑሮ አለ ምህረቱ ብሎ የዋዜማው ቀን ጌታ ሆይ ብሎ ሱባኤ አውጆ ሳምንቷ ሙሉ ጾሞ ይሄዳል። ጌታስ እንደ ሌባ ነው የምመጣው አለ ድንገት። እና ሁሌ የተዘጋጀ መብራት የበራ ንቅት ያልክ ድንገት፣ ራፕቸር ድንገት ነው፣ ንጥቀት ድንገት ነው። እና የነቃችሁ ተዘጋጁ። ጌታ ይመለሳል። ኢየሱስ ይመጣል። በቅርብ ነው የሚመጣው። ይሄው የነገረን ምልክቶች በሙሉ ሆነዋል በሙሉ። እና የቀረን ትንሽ ነው። በጣም ረጅሙን 2000 ዓመት መተናል። በጣም ትንሽ ናት የቀረችን። በመጣንበት ትንፋሽ ጨርሰናት እንውጣ። ሐዋርያት በጀመሩበት ስፒድ መሄድ አለብን። እኛ በቃ ወንጌል እየሰበክን ሰዎች እየዳኑ በእኛ ላይ እየተጨመሩ እነሱን ያጸናን እንጠብቀዋለን። ጌታችን ሲመጣ በጣም ብዙ ሕዝብ አብሮን ወደ ሰማይ ይሄዳል። እመጣለሁ ነው ትምህርቱ እኮ። እስክትመጣ እንዴት ይሆናል ነው ጥያቄው። እንደዚህ ይሆናል አለ። ያንተስ የመምጣት ምልክት ሲሉት ድንገት ነው የሚሆነው። የኔ ዓለሙ እንደዚህ ነው የሚሆነው። እናንተ እንደዚሁ ነው። እኔ ድንገት ነው የሚመጣው። ድንገት በዚህ ቀን አልልም፣ ድንገት ነው የሚመጣው። እና ሁሌ ዝግጁ ነው። ጠዋት ስትነሳ መሳሪያህን ወልውል፣ የእምነት ጋሻህን ወልውል፣ ጥሩርህን ወልውል፣ የራስ ቁርህን አስተካክል፣ ሬዲሁን፣ ሁልጊዜ የተዘጋጀውን። ለምን ድንገት ነው የሚመጣው። የመምጣቱ ምልክት የታለ አሉ ሁለተኛ ጴጥሮስ ላይ። አንዳንድ ዘባቾች አለ ጴጥሮስ፣ ጥንት እንደነበረው ነው አሁንም እየሆነ ያለው፣ ምን አዲስ ነገር አለ ይላሉ። እነዚህ ዘባቾች ናቸው። ጌታ ድንገት እንደ ሌባ ይመጣባቸዋል። ኢየሱስ በቅርብ ይመጣል። በጣም ነው መደሰተው። የሁሉ ሰው አሁን ጌታ ቢመጣ እንደዚህ ዘምረን ተያይዘን ነው እንጂ ይህን አዳራሹንና ይችን የለበስናትን ትተን የማይበሰብሰውን ለብሰን በክብር ልንቀበለው በደመና እንነጠቃለን። እዚሁ ላይ ጌታ ኢየሱስ ክርስቶስ ያለው ምንድን ነው? ከአራቱም ነፋሳት የተመረጡትን የሰማይ መላእክት ይሰበስቧቸዋል። መላእክቶች በዚህ ተዘጋጅተዋል። አሁን መምጫው ስለሆነ በጣም ዝግጁ ናቸው። እያዩን ነው። አንድ የመለከቷ ስትነፋ ሰብሰብ አድርገውን እነሱም መሬት ለማንም አትመችም። በዚህ ከሰይጣን ጋር ማንም መኖር ደስ አይለው። ሰብሰብ አድርገውን ክብር ለኢየሱስ ይሁን። የመጨረሻ ምልክት ያላት ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይሆናል።
አሁን ወንጌል እየተሰበከ ነው በዓለም ሁሉ። ሚዲያዎች ምንድነው እየሰሩ ያሉት? ዝም ብላችሁ እዩት። አሁን እኮ በእነ ጴጥሮስ ዘመን እነ ጴጥሮስ አሁን ያዩና አሁን በምንድን ነው የሚሰበከው ዓለም ሁሉ ይላሉ። ይኸው መጣ ዘመን። እዚህ አዲስ አበባ ቁጭ ብላ አንታርክቲካ ሰው ትደርሳለህ። በፍጹም የማትተዋወቅ የማትገናኘውን ሰው ባይዘው ማግኘት ትችላለህ። ቋንቋን ብቻ ማስተካከል ነው ያለብህ። እግዚአብሔር ይስጣቸው ደግሞ አሁን ቴክኖሎጂ መጥቷል። ቋንቋን ቀይሮ በዓለም ሁሉ አሁን እኮ የወንጌል ብዛቱ መስበኪያው መንገድ ብዛቱ እንደ አበሻ በጣም ብዙ ወንጌል እኮ የተሰበከ ነው። አሁን የዳነው ነው እኮ ጥቂት እንጂ በጣም ወንጌል እኮ የተሰበከ እኮ ነው። የማያምነው አይደል እንዴ ብዙ የሚሰማውስ? እየሰማስ ያለው እኛስ የምናውቀው የማያምነው እኮ ነው። በዚያን ጊዜ መጨረሻው ይሆናል እና በቃ ቢሬዲ በክርስቶስ ኢየሱስ አምናችኋል፣ እንግዲያው ጽኗ። አላመናችሁ ዛሬ ነዋ ቀኑ። የለም ሌላ ቀን። እንደ ሌባ ነው የሚመጣው ጌታ በድንገት። ታዲያ ቀኑ ዛሬ ነዋ። እግር ጥሎ አይደለም እዚህ የመጣሁት እኔ በአጋጣሚ ድንገት አይደለም የመጣሁት። እግዚአብሔር አምላክ አቅዶ ፕሮግራም አድርጎ ፕላን አድርጎ ነው ያመጣኝ እና ወስነን ነው የምንወጣው ዛሬ።